ነገሮች ከቁጥጥር ውጭ እየሆኑ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅልብጭ ያለ ዘመቻ እናደርጋለን ባሉ ማግስት ከፈለገን 1000 ዓመት እንዋጋለን ማለታቸው ጦርነቱ ቀጣይነት እንዳለው ብዙዎች ሰግተዋል። እርሳቸው ይህን ቢሉም በሪያድ ሳውዲ አረቢያ የሚገኘው ኤምባሲያቸው በኢራን ድሮን ተመቷል። ኢራን ደግሞ ሲፈራ እንደነበረው የሆርሙዝ ሰርጥን ጥርቅም አድርጌ ዘግቼዋለሁ ብላለች። የዓለም ቁልፍ የነዳጅ መተላለፊያ ከሆኑት ሰርጦች መካከል አንደኛው የሆነው ሆርሙዝ ሰርጥ አሁን በይፋ በኢራን አብዮታዊ ዘብ መዘጋቱ ተነግሯል። የትኛውም በዚያ አካባቢ የሚንቀሳቀስ መርከብ በእሳት መንደድ ካልፈለገ በስተቀር እንዳይሞክረው ብላለች ቴህራን። የአሜሪካው ፕሬዝዳንት ልዩ ልዑክ የሆኑት ስቲቭ ዊትኮፍ ደግሞ ከፎክስ ኒውስ ጋር በነበራቸው ቆይታ አስገራሚ ነገር ተናግረዋል። ቴህራን በትንሹ 11 ግዙፍ የኒውክሌር ቦምቦችን ለማምረት የሚያበቃ ዩራኒየም አበልጽጋለች ብለዋል ስቲቭ ዊትኮፍ። በዚህ ምክንያትም ወታደራዊ እርምጃ እንደተወሰደባት ተናግረዋል። ጉዳዩን ይዘነዋል። በኢራን አሜሪካና እስራኤል ፍልሚያ ውስጥ ካልተጋበዝኩ እያሉ የሚገኙት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ የኢራን ሻሂድ ድሮኖችን የሚያመክን ልዩ ቡድን መላክ እንችላለን ባላንደበታቸው አሜሪካና አውሮፓ ሚሳኤሎቻቸውን ነቅለው ወደ ኢራን እየዘመቱ ይገኛሉ። ይህ ደግሞ ለእኛ ስጋት ሆኗል ብለው ተናግረዋል። የአሜሪካ ፖለቲካም ተበጥብጧል። ዴሞክራቶች ትራምፕ ላይ እየወረዱባቸው ይገኛሉ። ይህ የእስራኤል ጦርነት ነው፣ አሜሪካ እዚህ ውስጥ ምን ልትሰራ ገባች ብለዋል ዴሞክራቶቹ። 60 በመቶ የሚሆነው አሜሪካዊ ደግሞ የኢራንንና የእስራኤልን ጥቃት አልወደደውም ሲል ሲኤንኤን ዘግቧል። ትራምፕ ደግሞ እንዲህ አይነት ቁጥሮችን አትጥሩብኝ እያሉ ነው። ቀጠናው መተራመሱን ቀጥሏል። ኳታር የኢራንን ጀት ጥያለሁ ብላለች። በመካከለኛው ምስራቅ የሚገኙ የአሜሪካ ኤምባሲዎችም እየተዘጉ ነው። ካናዳም ይህን ተከትላ ኤምባሲዎቿን እየዘጋች ትገኛለች። አሜሪካ በዚህ ጦርነት ምን ያህል ገንዘብ አውጥታለች የሚለው ጉዳይም በጦር አዋቂዎች እየተሰላ ይገኛል። አስገራሚ ነገሮች ተሰምተዋል። መካከለኛው ምስራቅ በላዩ አዲስና እሳት የተሞሉ ዜናዎችን እያሰማ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኳታር በወዳጇ ኢራን ላይ ተነስታለች። 2 የኢራን የጦር ጀቶችን መታ እንደጣለች የኳታር መከላከያ ሚኒስቴር አሳውቋል። ሱ-24 የተባሉትን ጀቶች ነው ኢራን ስታበር ኳታር አግኝቼ መትቻቸዋለሁ ያለችው። ባሊስቲክ ሚሳኤሎችንና ድሮኖችንም አየር ላይ መታ እንደጣለች ኳታር አሳውቃለች። የኢራን ወዳጅ እንደሆነች ሲነገርላት የቆየችው ኳታር በወዳጇ ላይ ለመጨከን ተገዳለች። የጨከነችበት ዋነኛው ምክንያት ደግሞ የኢራን ድሮኖች የኳታርን የጋዝ ማምረቻ ከመቱ በኋላ ነው። እስራኤል ደግሞ ቴህራንና ቤሩትን እኩል እየቀጠቀጠች ትገኛለች። በኢራን የሞተው ሰው ቁጥር ከ600 በላይ መድረሱም ተነግሯል። በሪያድ የሚገኘው የአሜሪካ ኤምባሲ በኢራን ድሮን እንደተመታ ታውቋል። የተለየ ከባድ አደጋ አልደረሰም ቢባልም መጠነኛ እሳትና መጠነኛ ጉዳት በኤምባሲው ላይ እንደታየ አልጀዚራ ዘግቧል። አሜሪካና እስራኤል በጣምራ በወሰዱት እርምጃ በናታንስ የኒውክሌር ጣቢያ ላይ የደረሰው ጉዳት በሳተላይት ምስልም እንደተረጋገጠ ነው የተነገረው። በከፍተኛ ወታደራዊ ምት ውስጥ የምትገኘው ኢራን 4.3 በሬክተር ስኬል የተለካ የመሬት መንቀጥቀጥ እንደደረሰባትም ነው የታወቀው። አሁንም ወታደራዊ እርምጃው ሲቀጥል በኢስፋሃንና በሺራዝ ወታደራዊ ድብደባዎች እንደቀጠሉ የኢራኑ መሄር የዜና አውታር ዘግቧል። በእስራኤል የሚገኘው የአሜሪካ ኤምባሲ ደግሞ ዜጎቹን ማውጣት እንዳልቻለ በአደባባይ ተናግሯል። ዜጎቻችንን ለማውጣት በጣም ተቸግረናል ብሏል የአሜሪካ ኤምባሲ። በኩዌት የሚገኘው የአሜሪካ ኤምባሲም በቀጣይ እስከሚገለጽ ድረስ ተዘግቷል ተብሏል። በቀጠናው ባለው ችግር ምክንያት ኤምባሲውን ለመዝጋት ተገድጃለሁ ብላለች አሜሪካ። ካናዳም እንዲሁ በሪያድ የሚገኘውን ኤምባሲዋን መዝጋቷን አሳውቃለች። አሁን ባለው ወቅታዊ ሁኔታ ኤምባሲውን ማስተዳደር ስለሚያስቸግር ዘግቼዋለሁ ነው ያለችው ካናዳ። እንዲሁም
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ ከፎክስ ኒውስ ጋር በነበራቸው ቆይታ አንድ አስገራሚ ነገር ተናግረዋል። ኢራን አሁን ባለችበት ሁኔታ ያበለጸገችው ዩራኒየም 11 የኒውክሌር ቦምቦችን መገንባት የሚያስችል ነበር አሉ እኒህ የፕሬዝዳንቱ ልዑክ። ስቲቭ ዊትኮፍ እንደተናገሩት ከኢራናውያን ጋር ስንነጋገር ብዙ ጥያቄዎችን አቅርበንላቸው ነበር። ያበለጸጉትን ዩራኒየም እንዲሁም ሊያደርስ የሚችለውን ነገር ራሳቸው በግልጽ ነግረውናል። እኛ በቀጣዮቹ 10 ዓመታት ምንም አይነት ዩራኒየም ሳታበለጽጉ ከቆያችሁ አንዳንድ ወጪዎቻችሁን እንሸፍንላችኋለን ብለን ቃል ገብተንላቸው ነበር። እነርሱ ግን እምቢ አሉን። የኒውክሌር መርሃ ግብራችንና የዩራኒየም ማበልጸግ ሂደታችን ላይ እንደ ሉዓላዊነታችን ስለምንመለከተው በፍጹም መደራደር አንፈልግም ብለው ነገሩን አሉ ስቲቭ ዊትኮፍ። በዚህም ምክንያት ወታደራዊ እርምጃው እንደቀጠለ ተናግረዋል። ስቲቭ ዊትኮፍ ይህንን ሲሉ አለቃቸው ዶናልድ ትራምፕ ደግሞ በአደባባይ ወጥተው ከፈለገን በሺዎች የሚቆጠሩ ዓመታት እንዋጋለን ብለዋል። ያለን መሳሪያ ብዙ ዓመት ያዋጋናል። በስኬት መዋጋት፣ በስኬት ማሸነፍ እንችላለን ሲሉም ተናግረዋል። የቀድሞውን የአሜሪካ ፕሬዝዳንት ጆ ባይደንን አንስተው ወሳኝ የሚባሉ መሳሪያዎችን በፍጥነት ሳይተካ ቆይቷል። ለዩክሬን በነፃ መሳሪያ ሲሰጣት ከቆየ በኋላ ብዙ ችግር አድርሶብናል። አሁንም ግን ብቁ ነን፣ እንዋጋለን ብለዋል። ሰውየው ከዚህ ቀደም የኢራን የኒውክሌር መርሃ ግብርን ግብዓተ መሬቱን እንፈጽምለታለን፣ ኢራን የኒውክሌር የጦር መሳሪያ ሊኖራት አይገባም፣ የሚሳኤል ፕሮግራሞቿንም እናወድማለን በማለት የጦርነቱ ዓላማ፣ የጦርነቱ ግብ ይህ እንደሆነ ተናግረው ነበር። አሁን ደግሞ በሺዎች የሚቆጠሩ ዓመታት እንዋጋለን ከፈለግን ማለታቸው ነገሮች በቀጣይ ምን ያህል ፈታኝ ሆነው እንደሚቆዩ አመላካች ነው ተብሏል። የሀገራቸው ሕዝብ ግን ጦርነቱን አልወደደውም ተብሏል። 60 በመቶ የሚሆነው አሜሪካና እስራኤል በኢራን ላይ ጥቃት መፈጸማቸውን አልወደደውም። ሲኤንኤን ነው ይህንን አሜሪካውያንን ጠይቆ ይህንን የዘገበው። ሮይተርስ ደግሞ 25 በመቶ የሚሆኑት አሜሪካውያን ብቻ ናቸው የትራምፕንና የኔታንያሁን ወታደራዊ ዘመቻ የደገፉት ይላል። ትራምፕ ይህንን ጉዳይ በተመለከተ ተጠይቀው ነበር። እነዚህን ቁጥሮች ተመልክተዋቸዋል ወይ? ምንስ ያስባሉ ተባሉ። አዎ ቁጥሮቹ ጥሩ ናቸው። የህዝብ አስተያየት መለኪያዎቹ መልካም ናቸው። ነገር ግን እኔ አይመለከተኝም። እኔን የሚመለከተኝ ነገር ትክክለኛውን ነገር መስራታችን ነው በማለት ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዴሞክራቶችም ከፍተኛ ውግዘት እየደረሰባቸው ይገኛል። የአሜሪካ ኮንግረስ አባል የሆኑ የዴሞክራቲክ ፓርቲ ተወካዮች በተለያየ መንገድ አስተያየቶቻቸውን እየገለጹ ይገኛሉ። የቨርጂኒያው ሴናተር ማርክ ዋርነርም ኢራን የደህንነት ስጋት ከሆነች የደህንነት ስጋት የምትሆነው ለእስራኤል ነው እንጂ ለአሜሪካ አይደለም በማለት ተናግረዋል። ዮዋኪን ካስትሮ የተባሉት የቴክሳስ ተወካይ በበኩላቸው ማርኮ ሩቢዮ በሰጡት አስተያየት ላይ ተመስርተው በኤክስ ገጻቸው ላይ አንድ ጽሑፍ ጽፈዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዲህ ነበር ያሉት: እኛና እስራኤል በጋራ ሆነን ኢራንን ካላጠቃናት ማን ያጠቃልናል? ሳይቀድሙን ቀድመናቸዋል በማለት ነበር የተናገሩት። ዮዋኪን ካስትሮም ይህንን አስታከው ተናገሩ። አሜሪካና እስራኤል ሲሉ ምን ለማለት ፈልገው ነው? ጦርነቱ በእስራኤል እንደሚመራ አመላካች ነው ብለው ጽፈውባቸዋል። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በዩክሬንና በጋዛ ጦርነት ውስጥ ተዘፍቀዋል፣ እኔ ጦርነትን አስቀራለሁ እንጂ አልጀምረውም በማለት ሲፎክሩ የነበሩት ዶናልድ ትራምፕ አሁን ራሳቸውን ከባድ ጦርነት ውስጥ አግኝተውታል። ይህ እንደተጠበቀ ሆኖ የኢራን አብዮታዊ ዘብ የሆርሙዝ ሰርጥን ዘግቻለሁ ካለ በኋላ የነዳጅ ዋጋ ከፍ እያለ ይገኛል። ብሬንት የተባለው የነዳጅ አይነት ከ$80 በላይ አልፏል። እንደ አልጀዚራ ዘገባ ከ$100 በላይ በበርሜል የሚሸጥበት እድልም አለ። ጦርነቱ በዚህ የሚቀጥል ከሆነ የሆርሙዝ ሰርጥ ማለት 20 በመቶ የሚሆነው የዓለማችን ነዳጅ የሚመላለስበት መተላለፊያ ነው። 40 ኪሎ ሜትር የማይሞላው መተላለፊያ በኢራን ጦር ቀጥታም ይሁን ተዘዋዋሪ ተጽዕኖ ውስጥ ነው። ኢራን ዘጋሁት አለች ማለት ተዘጋ ማለት ነው። ምክንያቱም የሚያልፉት መርከቦች የጦር መርከቦች አይደሉም፣ እየተዋጉ አያልፉም። ነዳጅ ጭነው የሚያልፉ መርከቦች ሚሳኤል ከተተኮሰባቸው ትርጉሙን ያውቁታልና፣ ድሮን ከወደቀባቸው ምን ማለት እንደሆነ ይገባቸዋልና በዚህ አካባቢ አያልፉም።
ወደ ቻይና፣ ህንድ፣ ጃፓን እና ደቡብ ኮሪያ የሚያልፉ ነዳጅ ጫኝ መርከቦችን የሚያርመሰምሰው ሆርሙዝ እጅግ ቁልፍ የሚባል አካባቢ ነው። 30 በመቶ የሚሆነው አውሮፓ ለአውሮፕላኑ የሚጠቀመው ነዳጅም በዚህ አካባቢ ያልፋል። ኢራን ይህንን መተላለፊያ ዘግቼዋለሁ ማለቷን ተከትሎ ቻይና አንዳንድ የማግባባት ሥራ ልትሰራ እንደምትችልም ተነግሯል። እንደ ብሉምበርግ ዘገባ ቻይና 70 በመቶ የሚሆነውን ነዳጇን በሆርሙዝ ሰርጥ ነው አሳልፋ የምትገዛው። አብዛኛው ከኢራን የሚገዛ ሲሆን ኳታርን ጨምሮ በአካባቢው የሚገኙ ሀገራትም ለቻይና ነዳጅ እንደሚሸጡላት ይታወቃል። የሆርሙዝ ሰርጥ ተዘግቶ የአካባቢው ሀገራትም ነዳጅ አናሳልፍም የሚሉ ከሆነ በቻይና ኢኮኖሚ ላይ ጉዳት ሊደርስ ይችላልና ኢራንን የማግባባት ሥራ ልትሰራ እንደምትችል ብሉምበርግ ዘግቧል። ስለ ቻይና በጻፈው ጽሑፍ ላይ ከዚሁ ከጦርነት ጉዳይ ሳንወጣ አሜሪካ ምን ያህል ገንዘብ እያወጣች ነው ተብሎ እየተጠየቀ ይገኛል። እንደ ሀብታም ሞልቀቅ የሚለው ፔንታገን ጦርነት ሲመጣ ከፍተኛ ወጪ እንደሚያወጣ ይታወቃል። ግዙፍ መርከቦቹ፣ ውድ ሚሳኤሎቹ ከፍተኛ ገንዘብ ይወጣባቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በርካታ ጦርነቶችን ለማስቀረት ቢፈልጉም ጥንካሬያችንን እያሳየን ሰላም እናመጣለን ቢሉም ጥንካሬያቸውን ግን ወደ ጦርነት መቀየር ፈልገዋል። እናም ከፍተኛ ገንዘብ ማውጣት ቀጥለዋል። ከባይደን እስከ ትራምፕ የዘለቀው አሜሪካ በመካከለኛው ምስራቅ የምታካሂዳቸው ዘመቻዎች መብዛት ሀገሪቱን ከፍተኛ ገንዘብ እያስወጣት ይገኛል። ብራውን ዩኒቨርሲቲ በ2025 ኮስት ኦፍ ዋር በተሰኘው ሪፖርቱ ላይ አንድ ነገር አስነብቦ ነበር። አሜሪካ ለእስራኤል 21.7 ቢሊዮን ዶላር ወታደራዊ እርዳታ እንደሰጠች። ይህ ከጋዛው ጦርነት በኋላ ብቻ የተሰጠ ነው። አሜሪካ ብቻዋን ደግሞ እስራኤልን ለመከላከል ብላ ከየመንና ከኢራን ጋር በተናነቀችበት ሰዓት ከ9 እስከ 12 ቢሊዮን የአሜሪካ ዶላር አውጥታለች። በአጠቃላይ የጋዛው ጦርነት ከተነሳ በኋላ ከ31 እስከ 33 ቢሊዮን ዶላር ያህል አሜሪካ እንዳወጣች ይነገራል። የአሜሪካ ማዕከላዊ እዝም አሉ የሚባሉ የጦር መሳሪያ ስርዓቶችን ይዞ ወደ መካከለኛው ምስራቅ ተንቀሳቅሷል። ከ1000 በላይ የሚሆኑ ወታደራዊ ኢላማዎችን መርጦ ታዲያ ይህ ሁሉ ወጪ ነው። አናዶሉ የዜና አውታር እንደሚዘግበው አሜሪካ ጦርነቱ በተጀመረ በ24 ሰዓታት ጊዜ ውስጥ 779 ሚሊዮን ዶላር አውጥታለች። ሀገሪቱ ኦፕሬሽን ኤፒክ ፊውሪ ብላ በሰየመችው ዘመቻ በ24 ሰዓታት ውስጥ ይህንን ካወጣች በኋላ እንዲሁም ከዚያ በፊት ያወጣቻቸው ወጪዎች አሉ። ግዙፎቹን የአሜሪካ የጦር መርከቦች ለማንቀሳቀስ ከፍተኛ ወጪ ይጠይቃል። በአጠቃላይ ወደ መካከለኛው ምስራቅ ከባድ የሚባል ወታደራዊ ንቅናቄ ያደረገችው ዋሽንግተን 630 ሚሊዮን ዶላር እንዳወጣች ይነገራል። ይህ ብቻ ከ1.3 ቢሊዮን ዶላር በላይ ሆነ ማለት ነው። እንደ ጌራልድ ፎርድ የመሳሰሉ ቅንጡና ግዙፍ የጦር መርከቦች በአንድ ቀን ብቻ 6.5 ሚሊዮን ዶላር ይፈልጋሉ ለዕለታዊ ወጪ። ይሄ ወራትን ሲሻገር ኪስ መቅደዱ የሚቀር አይደለም። ወደ 1 ትሪሊየን የተጠጋ ወታደራዊ በጀት መድባ የምትንቀሳቀሰው አሜሪካ እንደ SM-6 የመሳሰሉ አደገኛ ሚሳኤሎችን ትጠቀማለች። እያንዳንዱ ሚሳኤል እስከ 6 ሚሊዮን ዶላር የሚያወጡ ሚሳኤሎችን በጠላቶቿ ላይ የምትተኩሰው አሜሪካ እያንዳንዱ የሚሳኤል ተኩስ፣ እያንዳንዱ ቀን፣ እያንዳንዱ እንቅስቃሴ በሚሊዮን ዶላር ተባዝቶ በቢሊዮን ዶላር የሚመነዘር ከፍተኛ ኢኮኖሚያዊ ትርጉም የሚፈጥር ይሆናል። በዚሁ በኢራን ዙሪያ ከተሰሙ ጉዳዮች መካከል የአሜሪካ ጦር ኢራን የምታመርታቸውን ድሮኖችን፣ ሚሳኤሎችንና የአየር መከላከያ ስርዓቶችን ማውደም ተያይዟል ተብሏል። ወጪና ገቢው፣ ትርፍና ኪሳራውም በቀጣይ የሚሰላ ይሆናል። በመጨረሻም ስለ ዜሌንስኪና ስለ ኢራን ጦርነት። ዜሌንስኪ ኢራን የምትልካቸውን ሻሂድ ድሮኖች ለማክሸፍ እኛ አሉ የምንላቸውን ምርጥ ባለሙያዎች ልንልክ እንችላለን ማለታቸው የሚታወስ ነው። በአንድ በኩል ኢራን እንድትመታላቸው ይፈልጋሉ። ሻሂድ ድሮኖቿን ለሩሲያ አስረክባ በእርሳቸው ሀገር ላይ ጉዳት ስላደረሰች። በሌላ በኩል ደግሞ አንድ ነገር አሳስቧቸዋል። አሜሪካና አውሮፓ ትኩረታቸውን ወደ ኢራኑ ጦርነት ካዞሩ ሀገራቸው ከፍተኛ የጦር መሳሪያ እጥረት እንደሚገጥማት ያውቃሉና ይህ ይበልጥ አሳስቧቸዋል።
ዜሌንስኪ ከኮሬራ ዴላ ሴራ ጋር በነበራቸው ቆይታ ነው ይህንን የተናገሩት። ለኪየቭ የሚደረገው ወታደራዊ እርዳታ ብዙ ችግር ሊደርስበት ይችላል፣ ምክንያቱም አጋሮቻችን በኢራን ጉዳይ ስለተጠመዱ ብለው ቃል በቃል ተናግረዋል። የጋዛው ጦርነት ከተነሳ ጊዜ አንስቶ አሜሪካ በርከት ያሉ የጦር መሳሪያዎችን ለእስራኤል እንደሰጠች ይታወቃል። በርካታ የመድፍ ተተኳሾችን ለእስራኤል በመስጠቷ ምክንያት ለዩክሬን ልትሰጥ የነበረው መጠን መቀነሱም ሲነገር ቆይቷል። ራሷ አሜሪካ በግጭቱ ተዋናይ ከሆነች በኋላ ደግሞ በተለይ ደግሞ ዶናልድ ትራምፕ ከመጡ በኋላ ደግሞ ይበልጥ ወታደራዊ እርዳታ ቀንሶባታል ዩክሬን። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።